ሰላም ጤና ይስጥልን የተወደዳችሁ የዩቲዩብ ቤተሰቦቻችን፣ ዛሬ በሀገራችንና በጎረቤት ሱዳን የተሰሙ ሶስት አበይትና ዋና ዋና መረጃዎችን ይዘንላችሁ ቀርበናል። በመጀመሪያ ደረጃ በአማራ ክልል የመከላከያ ሰራዊት ከፍተኛ አዛዦች ከዞን አመራሮች ጋር ባደረጉት ስብሰባ በፋኖ ቡድን ላይ የተሰጠው ጠንካራ መግለጫ፣ ሁለተኛ በሱዳን ጦርነት ጀነራል አልቡርሃን በግንባር ተገኝተው አልፋሽር የኛ ነው ሲሉ ያበሰሩበት ሁኔታ፣ በመጨረሻም በበርካታ ኢትዮጵያውያን ወጣቶች ላይ አሰቃቂ ግፍ ሲፈጽም የቆየው አደገኛው ህገወጥ የሰዎች አዘዋዋሪ አድነው ባሻው ውዳሞ በቁጥጥር ስር ውሎ ወደ ሀገር መመለሱና ህወሓት አርሚ 15 በሚል ስያሜ የሰለጠኑ አዳዲስ ወታደሮችን ማስመረቁ መሰማቱ፣ ይህም እርምጃ አካባቢው ዳግም ወደ ሌላ የጦርነት ዝግጅትና ውጥረት ውስጥ እየገባ ነው የሚሉ ስጋቶችን ከፍ እንዳደረገ የሚገልጹ ዝርዝር መረጃዎችን ይዘንላችሁ ቀርበናል። ወደ ዝርዝሩ ከማለፋችን በፊት ሁሌም አዳዲስና ታማኝ መረጃዎች ፈጥነው ለእናንተ እንዲደርሷችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። ወደ ዝርዝሩ እንለፍ። ወደ መጀመሪያው ዝርዝር መረጃ ስናመራ በአማራ ክልል ያለው የትጥቅ ግጭት መልክ እየቀየረ ባለበት በዚህ ወቅት የመከላከያ ሰራዊት ከፍተኛ ወታደራዊ መኮንኖች በተለያዩ ከተሞች ከክልሉ አመራሮች ጋር ስብሰባዎችን እያካሄዱ ይገኛሉ። በአዊ ብሔረሰብ ዞን የምስራቅ እዝ አዛዥ ጀነራል ማመር ተሰማ የመሩት ስብሰባ ተካሂዷል። ጀነራሉ በስብሰባው ላይ ጽንፈኛ ሲሉ ስለጠሩት የፋኖ ቡድን አሁናዊ ቁመና ሲያብራሩ ቡድኑ አሁን ላይ ቆሞ መዋጋት የሚችልበት ቁመና ላይ እንዳልሆነ ተናግረዋል። ጀነራል ማመር ተሰማ አክለውም አሁን ግዳጅ እየፈጸምን ያለነው የኢትዮጵያን መፍረስ ከሚሹ ኃይሎችና ባንዳዎች ጋር ነው ብለዋል። ታሪካዊ የሀገር ጠላቶች ያሏቸው አካላት ፋኖን በማስታጠቅና በማደራጀት ስልጣን ለመያዝ ያቀዱት እቅድ እንደ ጉም ተኖ ቀርቷል ያሉት አዛዡም ጠላቶች እየተመቱ የሚያስታጥቋቸውም ተስፋ እየቆረጡ ነው ሲሉ ገልጸዋል። በዚህም በዞኑ ተነጻጻሪ ሰላም መስፈኑንና የልማት ስራዎች መጀመራቸውን አስታውቀዋል። ወደ ሁለተኛው ዝርዝር መረጃችን ስንሸጋገር ወደ ጎረቤት ሀገር ሱዳን ስናልፍ ደግሞ በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት ውስጥ ትልቅ ወታደራዊ ምዕራፍ የሚባል አዲስ መረጃ ደርሶናል። የሱዳን ወታደራዊ መንግስት መሪና የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብዱልፈታህ አልቡርሃን ሰራዊታቸው ከፈጣን ደጋፊ ኃይል አርኤስኤፍ መልሶ የተቆጣጠራቸውን ስትራቴጂካዊ ቦታዎች በሄሊኮፕተር ተጉዘው ጎብኝተዋል። ጀነራሉ በጉብኝታቸው ወቅት አልፋሽር የኛ ነው በማለት የተናገሩ ሲሆን በቦታው የነበሩ ወታደሮችም በከፍተኛ እልልታ አጅበዋቸዋል። በዚህ ጉብኝት ላይ የዳርፉር ገዢ ሚኒ አርኮ ሚናዊና የኮርዶፋን ገዢ አብደል ሐሊቅን ጨምሮ ሌሎች ከፍተኛ አዛዦች የተገኙ ሲሆን እነዚህ ቦታዎች በሱዳን ሰራዊት ቁጥጥር ስር መዋል ወደ ምዕራባዊ ኮርዶፋን ለሚደረገው ቀጣይ ዘመቻ ከፍተኛ ወታደራዊ ጥቅም እንዳለው ተገልጿል። ሌላ በኩል ደግሞ ተፎካካሪው የፈጣን ደጋፊ ኃይል አርኤስኤፍ ኃይሎቹም አሁንም አካባቢውን ከበው እንደሚገኙና ድል እያስመዘገቡ መሆኑን አስታውቋል። ወደ ሶስተኛው ዝርዝር መረጃ ስናመራ በሌላ የህግ ማስከበር ዜና በበርካታ ኢትዮጵያውያን ወጣቶች ላይ ከፍተኛ ኢሰብአዊ ድርጊትና ስቃይ ሲፈጽም የቆየው አደገኛው ህገወጥ የሰዎች አዘዋዋሪ አድነው ባሻው ውዳሞ በቁጥጥር ስር ውሏል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር ባደረገው የተቀናጀ ክትትል ተጠርጣሪውን በማላዊ በቁጥጥር ስር እንዲውል በማድረግ ወደ ሀገራችን አምጥቶታል። ተጠርጣሪው ከማዕከላዊ ኢትዮጵያ ክልል በተለይም ከሃዲያና ከምባታ ዞኖች ወጣቶችን ህይወታችሁን እናሻሽላለን በማለት በማታለል ከ600 እስከ 800 ሺህ ብር እየተቀበለ ወደ ደቡብ አፍሪካ ሲያዘዋውር ቆይቷል። በጉዞው ወቅትም ተጓዦችን በጋምቦ ጫካና በናይሮቢ በማጎር በረሃብና በውሃ ጥም እንዲሰቃዩ ዱላና በኤሌክትሪክ ንዝረት በማሰቃየት ተጨማሪ ገንዘብ ከቤተሰብ እንዲላክ ሲያስገድድ እንደነበረ ፖሊስ አስታውቋል። አብዛኞቹ ወጣቶች በየሀገራቱ ታስረውና ገንዘብ ከፍለው ወደ ሀገራቸው ለመመለስ የተገደዱ ሲሆን ፖሊስ ከ2015 ዓ.ም ጀምሮ ባደረገው ክትትል ተጠርጣሪውን ለህግ ማቅረብ ችሏል። በሌላው ዝርዝር መረጃችን ህወሓት አርሚ 15 በሚል ስያሜ የሰለጠኑ አዳዲስ ወታደሮችን ማስመረቁ ተሰማ። ይህ እርምጃ አካባቢው ዳግም ወደ ሌላ የጦርነት ዝግጅትና ውጥረት ውስጥ እየገባ ነው የሚሉ ስጋቶችን ከፍ አድርጎታል። ይህ ወታደራዊ ምረቃ እየተከናወነ ያለው በክልሉ ባለው አለመረጋጋትና ኢኮኖሚያዊ ጫና ምክንያት በርካታ ወጣቶች ቀያቸውን እየለቀቁ ወደ አዲስ አበባና ወደ ተለያዩ የአገሪቱ ክፍለ ከተሞች በተፈናቃይነትና ስራ ፍለጋ እየተሰደዱ ባሉበት ወቅት መሆኑ ሁኔታውን አሳሳቢ አድርጎታል። በርካታ ወጣቶች ከክልሉ ለመውጣትና ህይወታቸውን ለመቀየር ባላቸው ፍላጎት ምክንያት ስደት በተስፋፋበት በዚህ ወቅት በሌላ በኩል የተከናወነው የአርሚ 15 ምረቃ ዳግም ጦርነትና ግጭት ዝግጅት እየተደረገ ነው በሚል በርካታ ወገኖችን እና ታዛቢዎችን አሳስቧል። ክቡራን ቤተሰቦቻችን በክልሉ እየታየ ያለው ይህ አዲስ ወታደራዊ እንቅስቃሴና የወጣቶች ስደት በተመለከተ እናንተ ምን ታስባላችሁ? አስተያየታችሁን በኮሜንት መስጫ ሳጥኑ ላይ አስፍሩልን። በሌላ ዝርዝር መረጃ በአሁኑ ወቅት በሀገራችን እየታየ ያለው ከፍተኛ የኑሮ ውድነትና ኢኮኖሚ ጫና በበርካታ የህብረተሰብ ክፍሎች ላይ ፈተና መደቀኑ ይታወቃል። ነገር ግን በዚህ ሁሉ ፈተና ውስጥ እጅ መስጠትን ያልመረጠው የወጣቱ ትውልድ የጽናትና የጥረት መንፈስ እጅግ አስደማሚ ሆኖ ቀጥሏል። በየመንገዱ ዳር በጊዜያዊነት በተሰሩ ትናንሽ ጥላዎች ስር ተቀምጠው አነስተኛ የንግድ ዕቃዎችን በመደርደር ቀናቸውን ሙሉ የሚለፉ ወጣቶች የዚህ ትውልድ የመስራትና ህይወቱን የመቀየር ከፍተኛ ፍላጎት ህያው ምስክሮች ናቸው። የስራ ዕድል እጥረትና የኢኮኖሚ አለመረጋጋት ባለበት ሁኔታ እጅ ከመስጠት ይልቅ ባላቸው አነስተኛ አቅም ተነስተው
ሕይወታቸውን ለማሸነፍ የሚያደርጉት ጥረት በርካቶችን ትኩረትና አክብሮት የሚያተርፍ ሆኗል። ይህ ወጣት ትውልድ የሚያጋጥሙትን በርካታ እንቅፋቶችና የኢኮኖሚ ፈተናዎች ሳይበግሩት ተስፋ አልቆርጥም በማለት በራሱ ጥረት የዕለት ጉርሱን ለማሸነፍና የወደፊት ተስፋውን ለመገንባት የሚያደርገው ትግል እጅግ የሚደንቅ ነው። በየመንገዱ ዳር የሚታዩት እነዚህ አነስተኛ የንግድ እንቅስቃሴዎች ከቀላል ገቢ በላይ የወጣቱን ጠንካራ የሥራ ባህል መጽናትና ተስፋ ለመቁረጥን የሚያሳዩ ናቸው። ስለሆነም የሚመለከታቸው አካላትና ማህበረሰቡ እንዲህ አይነት በራሳቸው ጥረት ለመለወጥ የሚደክሙ ወጣቶችን የሚያበረታታና ስራቸውን የሚያስፋፉበትን ምቹ ሁኔታ ማመቻቸት ይኖርባቸዋል። ይህም ለሀገር ሁለገብ እድገትና ለወጣቱ የወደፊት ተስፋ ማረጋገጥ ወሳኝ ድርሻ ይኖረዋል። ተመልካቾቻችን በየቀኑ በጽናት የሚታገሉትን እነዚህን ወጣቶች ጥረት እንዴት ትመለከቱታላችሁ? ማህበረሰቡስ ምን አይነት ድጋፍ ማድረግ አለበት ትላላችሁ? አስተያየታችሁን በኮሜንት መስጫ ሳጥኑ ላይ አስፈሩልን። በሌላ መረጃችን ደግሞ በመንግስት በተገነቡ መንገዶች ላይ በሚንቀሳቀሱ ማንኛውም ተሽከርካሪዎች ላይ አዲስ ዓመታዊ የመንገድ ግብር ለመጣል የሚያስችል የፖሊሲ ፕሮፖዛል መዘጋጀቱ ታወቀ። ይህ አዲስ አሰራር ተሽከርካሪዎች በየዓመቱ ከሚያደርጉት መደበኛ የቴክኒክ ምርመራ ወይም ቦሎ ጋር ተያይዞ የሚከፈል መሆኑ ተገልጿል። ለመሆኑ የታክስ ተመኑ እንዴት ይወሰናል? እንደ ረቂቅ መመሪያው ገለጻ ከሆነም ክፍያው በተሽከርካሪዎቹ አይነትና ወደ አየር ላይ በሚለቀቁ የካርቦን ጢስ መጠን ላይ ተመስርተው የሚወሰን ይሆናል። በዚህም መሰረት ከፍተኛ መጠን ያለው ጢስ የሚያወጡና ያረጁ ተሽከርካሪዎች ከፍተኛ የመንገድ ግብር እንዲከፍሉ የሚደረግ ሲሆን በአንጻሩ አዳዲስና አነስተኛ በካይ ጋዝ የሚያመነጩት ደግሞ ዝቅተኛ ታክስ ይከፍላሉ። በበርካታ ሀገራት የተለመደው ይህ አሰራር መንግስት ለመንገድ ጥገናና እንክብካቤ የሚሆን ተጨማሪ ገቢ እንዲያገኝ ማስቻሉም በላይ የአካባቢ መስተዳድሮች የልማት በጀታቸውን እንዲያሳድጉ ይረዳል ተብሎ ይጠበቃል። በአሁኑ ወቅት በሚኒስትሮች ምክር ቤት ደረጃ ተዘጋጅቶ ለምክር ቤቱ ለመቅረብ በዝግጅት ላይ የሚገኘው ይህ የታክስ ፕሮፖዛል ጸድቆ ወደ ትግበራ ሲገባ ከሚሰበሰበው ገቢ ከሀገሪቱ አጠቃላይ የሀገር ውስጥ ምርት ጂዲፒ 0.2 በመቶ ያህል ድርሻ ይኖረዋል ተብሎ ይገመታል። ተመልካቾቻችን ይህ አዲስ የታክስ ፕሮፖዛል በኢኮኖሚውና በተሽከርካሪ ባለቤቶች ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫ ሳጥኑ ላይ አስፍሩልን። በዛሬ ዝግጅታችን መራርጠን ይዘንላችሁ የመጣናቸው መረጃዎች እነዚህ ነበሩ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ ሁሌም እንደዛ አይነት ፈጣንና ታማኝ መረጃዎች ይደርሷችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሌላ መረጃዎች እስክንገናኝ ድረስ ሰላም ቆዩ።